ጽድቅን የሚራቡ ጽድቅ የሚርባቸው ማለት ጻድቀ ባህሪ እግዚአብሔር የሚርባቸው የሚጠማቸው ለባህሪ ፍቅሩ የሚሳሱለት እነዚህም ተራቢዎች ብፁዓን የሚባሉት እንደዚህ ናቸው። እና እነዚህ አባቶቻችን ሊቃውንት 200 ሊቃውንት ንስጥሮስን ተከራክረው የረቱት ክደትን ያሸነፉት የእግዚአብሔርን ፍቅር እየተጠሙ ስለሚመገቡ ነው። የእግዚአብሔርን ፍቅር የጠገቡ ሰዎች የትም ቦታ ሆነው ሄደው ድል ይነሳሉ። ድል መንሳት አጋንንትን ነው። ድል መንሳት ዓለምንና ስጋን ነው። ያንን ድል የሚነሱት የእግዚአብሔር ፍቅር ነው። ፍቅር ፍቅርን አውጥቶ ይጥላል። የእግዚአብሔር ፍቅር በልቡናው ሰሌዳ የተጻፈችለት ሰው የዓለም ፍቅር ወጥታ ትሄድለታለች። ስለዚህ ፍቅር እግዚአብሔርን እየተመገቡ የዓለምን ፍቅር አውጥተው የጣሉት እነዚህ ዋልያዎች። ሁለተኛው የዋልያ ጠባይ እንዳልኳችሁ ነው፣ የእባብ ጠላት መሆኑ ነው። ሊቃውንት አባቶቻችን ሊቃነ ጳጳሳትም የዲያብሎስ ጠላት፣ የምንፍቅና ጠላት፣ የክህደት ጠላት፣ የውድቀት ጠላት ናቸው። እስራኤል ከግብፅ መውጣታቸው እኛ ከዲያብሎስ አገዛዝ ከሲኦል ከድንቁርና ከክህደት ከውድቀት መውጣታችን ነው። ሙሴም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ፈርዖን ደግሞ የአጋንንት አለቃ ዲያብሎስ ነው። የፈርዖን ሰራዊት ደግሞ የዲያብሎስ ሰራዊት የሆኑ አጋንንት ናቸው። ግብፅ ውስጥ እስራኤል የሚሰሩት ፒራሚድ ለእስራኤላውያን ጉልበታቸውን ከመበዝበዝ በስተቀር ጥቅም የሌለው ፒራሚድ ነው። ያን ፒራሚድ ሊቃውንት ምን ብለው ይተረጉሙታል? እስራኤል ዕድሜ ዘመናቸውን ሰርተው አንድ ጥቅም ጠብ የማይልበት ፒራሚድ ነው የጎበኙት። ይህ ክርስቲያኖች ጥቅም የማይሰጣቸውና የነፍስ ጉልበታቸውን የሚያጠፋ ዕድሜ ዘመናቸውን የሚሰሩት የኃጢአት ግንብ ነው ይላል። የኃጢአት ግንብ ምንም ጥቅም የሌለው ነገር ግን ሁልጊዜ ክርስቲያኖች ጊዜያቸውን የሚያቃጥሉበት ጉልበታቸውን የሚያጠፉበት ለነፍሳቸው ለስጋቸው ረብ የሌለው ነገር ፒራሚድ ይባላል። ከዚያ የሚያወጣቸው ደግሞ ሙሴ ኢየሱስ ክርስቶስ ነው። የእግዚአብሔር ቤተሰቦች ካለንበት ከተጣበቅንበት ከታሰርንበት ወድቀት የሚያወጣን መድኃኔ ዓለም ኢየሱስ ክርስቶስ ነው። ሰው ከተስተካከለ በኋላ የእግዚአብሔር መሆን አይችልም። ከእግዚአብሔር ጋር ሆኖ ግን መስተካከል ይችላል። ያለ እግዚአብሔር መስተካከልም አይቻልም፣ መንጻትም አይቻልም፣ መቀደስም አይቻልም፣ ማደግም አይቻልም። ሙሴ ሲመጣ ብቻ ነው ያን ፒራሚድ ጥለው መውጣት የቻሉት። እግዚአብሔር ከኛ ጋር ሲሆን የኃጢአት ፒራሚዶቻችንን ጥለን እንወጣለን። የበጉን ደም ምልክት አድርገው ስጋውን በልተው ወጥተዋል በሙሴ በትር። ያ በግ ራሱ ኢየሱስ ክርስቶስ ነው። ደሙም ደሙ ነው። መቃኑ ምንድን ነው? አባቶቻችን እንደተረጉሙልን ከናፈረ ምዕመናን ነው። የቤታቸውን በር ደም ሲቀቡት ሞት እንዳልቀረባቸው ክርስቲያኖች የክርስቶስን ደም ማህተም ያደረጉ ጊዜ ዲያብሎስን ድል ይነሱታል። በጉን በልተው የወጡት ሰዎች በሙሴ በትር ይሻገራሉ። የክርስቶስን ስጋና ደም የተቀበሉ ሰዎች በመስቀሉ የዚህን ዓለም ማዕበል ሁሉ ይሻገራሉ። መስቀልን ኃይል አድርገው ይሻገራሉ። ያ የሚሆነው ግን በክርስቶስ በደመ ማኅተሙ ሲከብሩ ቅዱስ ስጋውን ክቡር ደሙን ሲቀበሉ ነው። ፈርዖን የሰጠመው በሙሴ ነው። አማሌቃውያንን ያሸነፋቸው ደግሞ ኢያሱ ነው። ሳዊሮስ ዘስሙናይን የተባለ የቤተ ክርስቲያን ሊቅ ይህንን ሲተረጉመው ሙሴ ክርስቶስ ነው ይላል። ዋናውን ጠላት የቀጠቀጠላቸው ሙሴ ነው። ዋናው ጠላታችን ዲያብሎስ ነው። ዋናውን የቀጠቀጠልን ማን ነው? እርሱ መድኃኔ ዓለም ነው። ወአንተ ቀጥቀጥከ አርእስቲሁ ለከይሲ በውስተ ማይ፣ የዘንዶውን ራስ በውሃ ውስጥ ሰበርከው እንደተባለ በጥምቀት የደመሰሰልን ወበመስቀሉ ቀተሎ ለጽል እንዳለ ቅዱስ ጳውሎስ በመስቀሉ የጥል ግድግዳን አፈረሰ ሞትን አጠፋው ብሎ ቆላስይስ ምዕራፍ 2 ቁጥር 14 ላይ እንደነገረን ወቀተለ ጸሮ በድህሬው በኋላው ጥልን ገደለ ብሏል ቅዱስ ዳዊት። ኋላ ያለው ከኋላው ባለ መስቀል ዲያብሎስን ድል ነሳው ማለቱ ነው። ስለዚህ በመስቀሉ ጥልን ደምስሶ ቀጥቅጦ ዋናውን ጠላታችንን
ያፈረሰልን መድኃኔዓለም ነው። ከዚያ በኋላስ ሙሴ ፈርዖንን ቀጥቅጦላቸው በባህር አስጥሞላቸው ብቻ ይቀር አይደለም። ዘመናቸውን ሁሉ በሄዱ ቁጥር የሙሴ እጆች ነበሩ እስራኤል ድል እንዲነሱ የሚያደርጋቸው። ባለ በዘመናችን በቅዱሳን ሐዋርያት ዘመን፣ በሐዋርያውያን አበው ዘመን፣ በዘመነ ሰማዕታት፣ በጻድቃንም ዘመን ያለውም ዘመን ይሄም አልፎ በሚመጣው ዘመን ድል የምንነሳው አማናዊ ሙሴ ኢየሱስ ክርስቶስ በዕለተ ዓርብ እጁን ስለዘረጋልን ነው። እነዚያ የተዘረጉ እጆች ናቸው ለሰማዕታት ኃይል ያስታጠቋቸው። በእውቀት ጊዜ ተከራክሮ በመርታት በመከራ ጊዜ መከራውን ጸንቶ በመቀበል ድል የነሱት የትንሣኤው ኃይል ይከተላቸው ስለነበረ ነው። ምንድን ያለ ቅዱስ ጳውሎስ ወረሰይክዎ ለኩሉ ከመ እዳው ከመ ርበሆ ለክርስቶስ ወአእምር ኃይለ ትንሣኤሁ ለእግዚእየ። የጌታዬን ኢየሱስ ክርስቶስን የትንሣኤውን ኃይል አውቅ ዘንድ በመከራው ልመስለው ወዳለሁ። ይህንን ዓለም ሹመቱን ሽልማቱን እንደ ጉድፍ እቆጥረዋለሁ። ምን ታተርፋለህ ትሉኝ እንደሆነ ክርስቶስን ትርፍ አድርጋለሁ ብሎ ነበር የተናገረ። የጌታዬን ኢየሱስ ክርስቶስን የትንሣኤውን ኃይል አውቅ ዘንድ እግዚአብሔር ያሳያችሁ። 12 ገበሬዎች ዙረው ሰብከው ዓለምን እንዴት አሸነፉት? ሰይፍ አልታጠቁ፣ ሰራዊት አላስታጠቁ። የትንሣኤውና የመስቀሉ ኃይል ይከተላቸው ስለነበረ ነው። መስቀል በተተከለበት ኃይል አለ። ስለዚህ በኋላ ኢያሱ እየተከተለ በሙሴ ኃይል እስራኤልን ድል ነስቶ ዮርዳኖስን አሻግሮ አወረሳቸው። ክርስቶስ በዕለተ ዓርብ ባቀረበው መስዋዕትነትና እጁን ዘርግቶ በመዋሉ ጳጳሳት፣ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ ቀሳውስት እነሱ ተልከው ዲያብሎስን ድል ነስተው በክርስቶስ ኃይል ምዕመናንን መንግሥተ ሰማያትን ያወርሳሉ።